በኢትዮጵያ ብሔራዊ ባንክ የክፍያ ስርዓትና ማወራረጃ ዳይሬክቶሬት ዳይሬክተር አቶ ሰለሞን ዳምጠው ስለ ጊዜው እጅግ አድርገን እናመሰግናለን። አመሰግናለሁ። ቀዳሚ ወዳደረግነው ጥያቄ እንለፍ። በኢትዮጵያ የዲጂታል ክፍያ ስርዓት እድገቶች ምን ይመስላሉ ከሚለው እንነሳ። የዲጂታል ግብይቱ ወይም የዲጂታል ክፍያው በጣም እድገቱ ከፍተኛ ነው። በየአመቱ ከ150% ወይም 100ኛ በላይ ነው እያደገ ያለው። ለምሳሌ ያህል በ2012 13 14 ላይ 2% የጂዲፒን 2% የሚያክለውን ብቻ ነበረ በዲጂታል የሚንቀሳቀሰው። እሱም ቢሆን በካርድ እና ኤቲኤም ላይ ሄደን መናወጣው አለ እሱ ነበረ። አሁን ላይ የዲጂታል ክፍያ አጠቃላይ የጂዲፒን 102% የሚያክለውን ግብይት በዲጂታል ነው የሚከናወነው ማለት ነው። ይሄንን በገንዘብ ስናደርገው ወደ 18.5 ትሪሊዮን ብር በባለፈው አመት ማለት ነው። የዲጂታል ግብይት ደግሞ አንድ ግብይቶቹ ሲቆጠሩ ከ4.2 ቢሊዮን በላይ የዲጂታል ግብይት በቁጥር ማለት ነው። በገንዘብ ከ18.5 ትሪሊዮን በላይ እንዲሁም ደግሞ በዲጂታል ሚንስ ወይም በዲጂታል አማራጭ የሚንቀሳቀሱት በባንኮች ውስጥ በፋይናንስ ተቋማቶች ውስጥ ያሉት ሂሳቦች ከ224 ሚሊዮን በላይ ሆኗል። ይሄ ማለት በሞባይልህ ከፈለክ በቴሌብር ወይም ሌላ የሞባይል ገንዘብ ታንቀሳቅሳለህ፣ ከፈለክ ደግሞ የሌላ ባንክን ሞባይል ባንኪንግ ታንቀሳቅሳለህ። ይሄ የምንለው የዲጂታልን ግብይት በከፍተኛ ደረጃ ጨምሯል ማለት ነው። ስለዚህ በኢትዮጵያ የዲጂታል ክፍያ ስርዓት እድገት በዋናነት ምክንያቶቹ ምንድናቸው ልንል እንችላለን? የመጀመሪያው የመንግስት ቁርጠኝነት ነው። ይሄ የፖሊሲ ለውጥ በማምጣት ነው። በዲጂታል ፋይናንስ ውስጥ የዲጂታሉን የቴክኖሎጂው እና የፋይናንስ አገልግሎቱን የሚለየው ቀጭን መስመር ነው። ስሙ የሚያሳየው ፊንቴክ እንላለን። የፋይናንስ ቴክኖሎጂ ማለት ነው። ስለዚህ ቀጭን የሆነ ገመድ ነው ያለው፣ ሁለቱ ላይ ኢምቤንድድ ነው፣ የተያያዙ ናቸው። ይሄንን በተለምዶ የፋይናንስ ተቋማት መስራት አይቻልም። ስለዚህ 2019 እና ላይ ኢትዮጵያ ብሔራዊ ባንክ ይሄንን አገልግሎት የዲጂታል ፋይናንስ አገልግሎትን ከባንክ እና ከተለምዶ የፋይናንስ ተቋማት ውጪ ባሉ አካላት መስጠት እንዲቻል የህግ ማሻሻያ አድርጓል። አንደኛውና ትልቁ የመሰረታዊ የሆነ ለውጥ ያደረገው መንግስት ያ ነው። በሌሎች ሀገራት ልምድ በመውሰድ ማለት ነው። ከዛ በኋላ የኢትዮጵያ ብሔራዊ ባንክ ምን ማድረግ ጀመረ? እነኚህን ባንክ ያልሆኑ ነገር ግን የፋይናንስ ቴክኖሎጂ ነው ወይም የዲጂታል ፋይናንስን የክፍያን ጨምሮ የሚሰጡ ተቋማትን ወደ ፍቃድ መስጠት ጀመረ ማለት ነው። የመጀመሪያው ፍቃድ የወሰደው ቴሌብር ነው። አቶ ሰለሞን ቀደም ባለው ሀሳቦት የመጀመሪያው ምዕራፍ የዲጂታል ስትራቴጂ ስርዓትን ብሔራዊ ባንክ እንደተገበረ አንስተዋልና ከ2026 እስከ 2030 ደግሞ ሌላኛውን ስትራቴጂ ብሔራዊ ባንክ አዘጋጅቶታልና ይህ ስትራቴጂ በዋናነት ምንን ያካተተ ነው? ፋይዳውስ ምንድነው? በ2030 ይሄ ዲጂታል ፔመንት ስትራቴጂ ሲቀረጽ ወይም ሲፈጸም የኢትዮጵያ ጂዲፒ 75% በዚህ የሚያንቀሳቅስ ኢኮሲስተም መፍጠር፣ ሁለተኛ በአጠቃላይ የሚዘዋወረው ገንዘብ ደግሞ 750% ኦፍ ጂዲፒ እንዲሆን ማስቻል፣ አንድ ወጣት አንድ ዜጋ በአመት ውስጥ የሚያደርጋቸው የዲጂታል ክፍያ እንቅስቃሴዎች ድግግሞሽ እስከ 158 ማድረስ፣ ይሄንን አላማ አድርጎ የተቀረጸ ስትራቴጂ ነው። በዛ ላይ የፋይናንስ አካታችነትን የሚያረጋግጥ ለተለያዩ ፈጠራ ተኮር ለሆኑ የዲጂታል ፋይናንስ አገልግሎቶች ብድር ልትለው ትችላለህ፣ ሌሎች ምንም ኢንቨስትመንት ልትለው ትችላለህ፣ ቁጠባ ልትለው ትችላለህ፣ ኢንሹራንስ ልትለው ትችላለህ። ለምንም ይሁን የሚያግዝ ክፍያን በቀላሉ ፋሲሊቴት የሚያደርግ ኢኮሲስተም መፍጠርን አላማ አድርጎ ነው የተነሳው ማለት ነው። ብሔራዊ ባንክ እነዚህን ስርዓቶች ሲያዘጋጅ ከዲጂታል 2030 ጋር እንዴት አሰናሰነው? ምን አይነት ስርዓቶችንስ ይከተላል ተብሎ ይጠበቃል? ይሄኛውን ስትራቴጂ ስንቀርጽ ቀጥተኛ የሆነ መስተጋብር ከመጀመሪያው ከ2030 ስትራቴጂ ጋር አድርገናል። አንዳንዶቹ ቀጥታ ከዚህኛው ስትራቴጂ ጋር ተመጋጋቢ ብቻ ሳይሆን እርስ በርስ የሚደጋገፍ ነው። ለምሳሌ የኛ ስትራቴጂ ውስጥ ዲጂታል ፐብሊክ ኢንፍራስትራክቸርን መፍጠር ነው እንላለን። ዲጂታል ማህበረሰባዊ የሆነ መሰረተ ልማት፣ ዲጂታል ማህበረሰባዊ መሰረተ ልማት የምንላቸው 3 ናቸው። አንደኛው ዲጂታል አይዲ ነው፣ ሁለተኛው ዲጂታል ክፍያ ነው፣ ሶስተኛው ማዕከላዊ የሆነ የመረጃ ልውውጥ ስርዓት ነው።
የመረጃ ልውውጥ ስርዓት እንደምታውቀው መረጃ በጣም ብዙ ነው። በሌላም ሴክተር መረጃ አለ፣ በሄልዝ መረጃ አለ፣ በሌሎችም መረጃ አለ። በፋይናንስም ደግሞ አንድ ስርዓት ማዕከላዊ የሆነ ስርዓትን መገንባት ያስፈልጋል። ስለዚህ በዚህኛው በእኛ ስትራቴጂ ማዕከላዊ የሆነ የፋይናንስ መረጃዎችን የምናስተዳድርበት የምንከታተልበት ማዕከል እንገነባለን ማለት ነው። ስለዚህ ሁለቱ ስትራቴጂዎች እጅግ በጣም የተሳሰሩ ናቸው። አቶ ሰለሞን ዳምጠው ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ እኔም